ኤርትራን ያስመለጠውና ሶማሊላንድን በማሳያነት ያስቀመጠው ታሪክ I'm shocked to listen to the outrageous comments from the Israeli representative. የኤርትራ ህዝብ የራሱን የወደፊት እድል በራሱ ለመወሰን ሰሞኑን ባካሄደው ህዝበ ውሳኔ ነጻነትን በመምረጡ ኤርትራ ከዛሬ ሚያዝያ 1985 ጀምሮ ሉዓላዊነቷ የተጠበቀ ሀገር መሆኗን አቶ ኢሳያስ አፈወርቂ አስታውቀዋል። ኢሳያስ ያን የኤርትራ ሀገር ለመሆን ስትንደረደር የነበረውን ቀይ ባህርን በኤርትራ በኩል የነበራትን ፍላጎት ሲያስረዱ ካል ስትራቴጂያው ጠማምታ ናይ ግብጽ ዝባሃል ናይ ቀይሕ ባህር ሕቶ እዩ። ቀይሕ ባህርን ሙቁጽጻር ናይ ቀይሕ ባህርን ምን ቀይሕ ባህር ተቆጻጸረ ዝዓይነቱ አጠማምታ ነርዙ ንነውሕ ጊዜ ከማከራኻሪ ጉዳይ ኮይኑ ዝጸንሐ ዱም الصومال ኢትዮጵያ ሱዳን ጀኑብ ሱዳን ኤርትራ ወጅቡቲ ሶማሊያውያን ዛሬም ድረስ ለአንድነታቸው ሲከራከሩ እነመለስ ኤርትራን ሸኙ። ኤርትራ መሬቷን እንጂ ህዝቧን አንፈልግም የሚለው አሰራር የት እንዳደረሰ እናውቃለን። የት እንደደረሰ Our relationship with Ethiopia was not meant to compromise our strategic relationship with Egypt. ነገርን ነገር ያነሳዋል እንዲሉ ሰሞኑን ከእስራኤል የሶማሌላንድ ዕውቅና ጋር በተያያዘ የተፈጠረው ዓለም አቀፍ ንቅናቄ ኢትዮጵያ በአንድ የታሪክ አጋጣሚ ምን ያህል በሁለት አካላት ከባድ የታሪክ በደል እንደደረሰባት ግልጽ አመላካች ሆኗል። Israel's recognition of Somaliland as an independent state is drawing widespread condemnation. The African Union, the Arab League and the Organization of Islamic Cooperation have joined several countries, including Egypt and Turkey, in rejecting Israel's decision. And Somalia is calling the move an attack on its sovereignty. ሶማሊላንድና ኤርትራ ተመሳሳይ ታሪክ ያላቸው ሀገራት ናቸው። ከ30 ዓመታት በፊት ያኔዎቹ የኤርትራ አማጽያን ኤርትራን ከኢትዮጵያ ገንጥለው ሀገር ለማድረግ ይዋጉ ነበር። በሌላ አቅጣጫ ደግሞ የቀድሞ የሶማሊያውን የሲያድ ባሬ መንግስት ለመገልበጥ ሶማሊያውያን ነፍጥ አንግበው አገዛዙን ይፋለሙም ነበር። በኢትዮጵያ ከኤርትራ የወቅቱ ተገንጣይ ኃይል በተጨማሪም ህወሓትና ሌሎች ኃይሎችም ጭምር ደርግን በመፋለም ላይ ነበሩ። የኃይል ሚዛኑ ወደ አማጽያኑ አድልቶ በኢትዮጵያ ደርግ ወደቀ። በሶማሊያም የሲያድ ባሬ መንግስት ተገረሰሰ። በዚህ መሃል ሶማሊያውያን መንግስትን ገርሰው አዲስ መንግስትን ከማቋቋም ይልቅ በጎሳና በጦር አበጋዞች ተለያይተው እርስ በራሳቸው መዋጋቱን ቀጠሉበት። በዚህ መሃል ሶማሊላንድ ራሷን አግልላ ሀገርነት የጫጉላ ሽርሽር ውስጥ ገባች። በሌላ አቅጣጫ በኢትዮጵያ በኢሳያስ የሚመራው የኤርትራ ተገንጣይ ኃይል አስመራን ማዕከል አድርጎ መላ ኤርትራን ሲቆጣጠር፣ በህወሓት አስኳልነት የሚመራው የቀድሞ አማጺና ገዢ ፓርቲ ኢህአዴግ ደግሞ ኢትዮጵያን ተቆጣጥሮ በአቶ መለስ ዜናዊ ፕሬዝዳንትነት የሚመራ የሽግግር መንግስትን አቋቋመ። እናም የወቅቱ የህወሓት ሰዎችና ኢሳያስ ቡድን ኤርትራን ከኢትዮጵያ ገንጥሎ መሸኘቱ ላይ ሙሉ ትኩረታቸውን አሳረፉ። ይህንን ለማድረግ ደግሞ የግድ ህጋዊ ሽፋን ያስፈልጋል። ይህ ህጋዊ ሽፋን ደግሞ በኤርትራ በተባበሩት መንግስታት ድርጅት ሳይቀር ዓለም አቀፍ ተቀባይነትን ያገኘ በህዝበ ውሳኔ ወይም ሪፈረንደም ማካሄድ የሚል ነበር። የሪፈረንደሙ ደጋሽ የወቅቱ የኢትዮጵያ መንግስት ሲሆን በዚህ ህዝበ ውሳኔ ሽፋን ለሽኝት የተዘጋጀችው ሙሽራ ደግሞ ኤርትራ ነበረች። በሌላ አቅጣጫ ደግሞ በዚያው ጊዜ በሶማሊያ በነበረው ድህረ ሲያድ ባሬ እርስ በርስ ጦርነት እዚሁ እርስ በርስ እንባላ እንጂ ማንም ከሶማሊያ ነባር ግዛት መገንጠል የለበትም የሚል አቋም ተይዟል። ይህም በመሆኑ በጊዜው በነበረው የሶማሊያ ጎሳን መሰረት ያደረገ የእርስ በርስ ጦርነት የትኛውም አካል የሶማሊላንድ ሀገር ነኝ የሚለውን ሀሳብ የተቀበለበት ሁኔታ አልታየም። በኢትዮጵያ የነበረው ታሪክ ግን የተለየ ነበር። እሱም አንዲት የኢትዮጵያ አካል የነበረችን ግዛት ከ1000 ኪሎ ሜትር በላይ የባህር ዳርቻን ከሁለት ወደቦች ጋር አንድ ላይ አድርጎ ለአንድ ተዋጊ አማጺ ኃይል አሳልፎ መስጠት ነበር። ሸኚው ህወሓትና በህወሓት አስኳልነት የሚመራው የጊዜው ገዢ ፓርቲ ኢህአዴግ ሲሆን የተሰጠውን የጊዜውን ገጸ በረከት አጨብጭቦ የወሰደው ደግሞ የወቅቱ የኤርትራ አማጺ የአሁኑ የኤርትራ መንግስት ነው። በዚህ የኤርትራ መንግስት ከኢትዮጵያ ነጻነታችንን ያገኘው ደማችንን አፍስሰንና አጥንታችንን ከስከሰን ነው በማለት በተደጋጋሚ ሲናገር ይሰማል። አሁንም ነገሩን ወደ ሶማሊያና ሶማሌላንድ እንመልሰው። ዋናው ሀገር ሁን ብሎ በቡራኬ እስካልሸኘው ድረስ አንድ ተገንጣይ ቡድን ሺህ ዓመትም ቢዋጋ በሌሎች ሀገራት ዕውቅናን አግኝቶ ሀገር መሆን እንደማይችል ሶማሌላንድ ግልጽ ምስክር ናት። ሶማሌላንድ ሀገር ነኝ ካለች ከኤርትራ ጋር ተመሳሳይ ወይም የተቀራረበ ዕድሜ ያላት ግዛት ናት። ሆኖም ዛሬ ኤርትራ ሀገር ናት። በአንጻሩ ሶማሌላንድ ገና በ30 ዓመቷ አንድ ሀገር ማለትም እስራኤል ዕውቅና ሰጠቻት ተብሎ ከአፍሪካ ህብረት እስከ አረብ ሊግ ከተባበሩት መንግስታት እስከ በርካታ ሀገራት ድረስ የሶማሊያ ሉዓላዊነትና የግዛት አንድነት ተጣሰ በሚል እስራኤል ላይ ከባድ ተቃውሞን ያሰሙበት ሁኔታ ታይቷል። ለምን ቢባል ባለው ዓለም አቀፍ መርህና አሰራር መሰረት ዋናዋ ሶማሊያ እስካልፈቀደች ድረስ አንድ የሆነ ግዛት ከአንድ የሆነ ሀገር ተገንጥያለሁ ስላለ ወይም ተዋግቻ አሸንፊያለሁ ስላለ ብቻ ሀገር መሆን ስለማይችል ነው።
ይህ የሚሰራው ለሶማሊያና ሶማሌላንድ ብቻ ሳይሆን ለመላው ዓለምና ሀገራት ነው። እናም በወቅቱ በአሁኑ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የሚመራው የጊዜው የኤርትራ ተገንጣይ ኃይል አስመራን ጨምሮ መላ ኤርትራን ቢቆጣጠር በመጨረሻ ኢትዮጵያን የሀገርነት ቡራኬ እስካላገኘ ድረስ ሺህ ዓመታት በኤርትራ ቢኖር የበረሃ አማጺ ሆኖ ይቀጥላል እንጂ ኤርትራን ሉዓላዊ ሀገር ማድረግ የሚችልበት አንድም እድል አልነበረም። ይህ የተባበሩት መንግስታትና የአፍሪካ ህብረት የቆሙበት የሀገራት ሉዓላዊነት መሰረት ነው። ለዚያም ነው ሰሞኑን የእስራኤልና የሶማሌላንድ እውቅና ተከትሎ ተቃውሞ የበረታው። በጊዜው ግን ኢትዮጵያ ባለቤት አልነበራትም። ይህም ስለሆነ ነው ሶማሌላንድ የራሷን ፓስፖርት አሳትማ የራሷን መገበያያ ገንዘብ ኖሯት ፖሊስና መከላከያን ሳይቀር አደራጅታ እያለ ለ30 ዓመታት ያህል አንድም ሀገር ወይም ዓለም አቀፍ ተቋም ሀገር ነሽ በሀገርነት አውቅሻለሁ ሊላት ያልደፈረው። ለዚህም ነው እስራኤል በሀገርነት አውቅሻለሁ ስትላት እንዴት በሚል ከባድ ዓለም አቀፍ ጫጫታ የተፈጠረው። ሶማሌላንድ ሀገር እንድትሆን የግድ የሶማሊያ ፍቃድ ያስፈልጋል። በተመሳሳይ መልኩ የኤርትራም ሀገር እንድትሆን የጊዜው የኢትዮጵያ መንግስት ባይፈቅድ ኖሮ የኤርትራ ሰዎች እንደሚሉት መዋጋትና በጦርነት ድልን ማግኘት ብቻ አንድን አማጺ ሀገር እንዲመሰርት ያደረገው። ለዚህ ምስክር ደግሞ 30 ዓመት ሙሉ ሀገር አድርጉኝ እያለች ሀገር መሆን ያልቻለችው ሶማሌላንድ ናት። ግን ደግሞ የወቅቱ የአቶ መለስ መንግስት ኤርትራን እስከ ሙሉ ቀይ ባህር ለመሸኘት ተጣደፈ። በኢትዮጵያ ስምም ፈርሞ ኢትዮጵያ ኤርትራን ሀገርነት የምታውቅ መሆኗን ዓለም ይወቅ ሲልም አወጀ። ዓለምም ኢትዮጵያ በመንግስቷ በኩል ኤርትራ ሀገር ትሁን ብላ ፈቅዳለችና እኛም ተቀብለናል ሲልም የኤርትራን ሀገርነት አጨብጭቦ ተቀበለ። እስኪ ታሪክን ወደ ኋላ መለስ ብለን እንቃኝ። የተባበሩት መንግስታት የታዛቢዎች ቡድን ኦን ኦቨር የኤርትራን ሬፈረንደም ሂደት እንዲያጣራ የተቋቋመው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ታህሳስ 8 ቀን 1985 ዓመተ ምህረት ባሳለፈው ውሳኔ አንቀጽ 114 መሰረት ነው። እሰየው በአንድ አፍ ያሉትም ኢሳያስና ጓዶቻቸው ሀገርን የሚያህል ሎተሪ እንደወጣላቸው ሲያውቁ ፈጠን ብለው ኤርትራን የተባበሩት መንግስታትና የአፍሪካ አባል ሀገር አደረጉ። የኤርትራ ሀገራዊ ዓለም አቀፍ ግንኙነትን መሰረቱን እንዲጥል አደረጉ። በዚህ መልኩ የወቅቱ የህወሓት ሰዎች ቀስ አድርገው ኤርትራን አስመለጡ። ያለው የታሪክ እውነታ የሚያሳየው ይህንን ነው። ሽኝቱም ፍጹም ለኤርትራ ጥብቅና ቆሞ ኢትዮጵያን በማስፈራራትና በማሳቀቅም ነበር። ኤርትራ መሬቷን እንጂ ህዝቧን አንፈልግም የሚለው አሰራር የት እንዳደረሰ እናውቃለን። የት ነው የደረሰው? በራሷ ሀገር መሆን ያቃታትና ዛሬም ድረስ ከተለያዩ ሀገራት በተውጣጡ ሰላም አስከባሪ ጠባቂነት ተደግፋ ሀገራዊ እስትንፋሷን ማስቀጠል የቻለችው ሶማሊያ ግን ዛሬም ድረስ ስለ ግዛት አንድነቷና ሉዓላዊነቷ አጥብቃ እየተከራከረች ትገኛለች። ሌላው ቢቀር የሶማሊያን መንግስት እየተፋለም የሚገኘውና በዓለም አቀፍ አሸባሪነት የተፈረጀው አልሸባብ ሳይቀር በሶማሊያ ግዛት አንድነት ላይ ከሶማሊያ መንግስት ጋር ያለው አቋም ተመሳሳይ ነው። ሰሞኑን እስራኤል ለሶማሊላንድ ሀገራዊ እውቅናን ሰጠች ሲባል ከባድ የተቃውሞውን ከዛቻ ጋር ያሰማበት ሁኔታ ታይቷል። በተቃራኒው የጊዜው ህወሓትና አቶ መለስ ግን እንደውም አጥብቀው ይከራከሩ የነበሩት ለኤርትራና ኤርትራውያን ነበር። አቶ መለስና የወቅቱ ጓዶቻቸው ኤርትራን ፈቅደው መሸኘቱ ላይ ቢጨክኑ እንኳን ቢያንስ የኢትዮጵያን የወደብና የባህር በር መውጫን ዘላቂ ጥቅም አስጠብቀው ኤርትራን የሚሸኙበት ተጨማሪ ወርቃማ ዕድልም ነበራቸው። እነሱ ግን አልፈለጉትም። ነገሩ በጊዜው ኤርትራን ሸኝተን ጎጆ ካስወጣን በኋላ እኛም እንከተላለን የሚመስል አካሄድ ሆኖ ይታያል። እናም በዚያ መልኩ ኤርትራ እስከ 2 ወደቦቿ ከኢትዮጵያ መዳፍ ሹልክ እንድትል ተደረገ። በጊዜው ኤርትራ 2 ወደብ ይዛ ለመገንጠል ስታኮበኩብም የወቅቱ የአሜሪካ አፍሪካ ጉዳዮች ረዳት ሚኒስትር የነበሩት ሄርማን ኮሄን አንድ ጥያቄ እንዳነሱ የታሪክ ድርሳናት ይናገራሉ። ጥያቄውም ይሄ ነገር እንዴት ነው ኢትዮጵያ ወደብ አልባ ሆና ኤርትራም 2 ወደብ ይዛ ሀገር መሆኗ ለሁለቱ ሀገራት ዘላቂ ሰላም ይበጃል ወይ የሚል ነበር። የወቅቱ ምላሽ ሰጪ ደግሞ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ነበሩ። ምላሹም የወደቡን ጉዳይ ለኛ ተውት የሚል እንደነበር የታሪክ መዛግብት ያስረዳሉ። መለስም አለፉ፣ ወደቡም ቀረ። ፋይሉ ግን ዛሬም ድረስ አልተዘጋም። ወቅት እየጠበቀ መልሶ የሚያገረሽ ሆኖም ይታያል። ይኸው የኤርትራን ፍትሃዊ ኢትዮጵያ ሙሉ በሙሉ ከባህር በር ውጭ የሚያደርግ ጉዳይ ዛሬም እየተነሳ ነው። የዛሬ 30 ዓመት በነበረውም የኢትዮ ኤርትራ የድንበር ጦርነት ወቅትም ተነስቷል። ነገሮች እንደውም ቀስ በቀስ ወደ ኃይል እስከ መፋጠጥና ኤርትራ ማሰብ ላይ ግብፅን እስከ መጋበዝም እንደደረሰች የሰሞኑ ዘገባዎች ያመለክታሉ። ኃይል የሚለው አማራጭ ከዚህ ቀደም የኢትዮ ኤርትራን ጦርነት ተከትሎ የተነሳ ጉዳይ ነበር። በጊዜውም የእነ አቶ መለስና የነ ጀነራል ጻድቃን ወይም ስዬ አብርሃ ቡድን በሚል የተከፈለው ቡድን በመጨረሻ በፓርቲው ውስጥ ብዙ ጥረትን በመፍጠር አቶ መለስና በዙሪያቸው ያሉ ሰዎች በአሸናፊነት እንዲወጡ አድርጓቸዋል። በእርግጥ አቶ መለስ እስከ መጨረሻው ድረስ ለኤርትራ አጥብቆ የሞገቱ ሰው እንደነበሩ ታሪክ ያስታውሳቸዋል። አቶ መለስ በፓርቲያቸው ውስጥ የተነሳውን የወቅቱን የፖለቲካ ማዕበል አንስተው ስለ አሰብ ጉዳይ ማብራሪያ የሰጡበት ሁኔታ እንደነበር የሚታወስ ነው። በጊዜውም አቶ መለስ አሰብን እንደምንም ብለን ተሟሙተን መያዝ እንችል ይሆናል፣
ነገር ግን ከዚያ በኋላ ከዓለም አቀፉ ማህበረሰብ የተገለልን ሀገር እንሆናለን በማለት ሲናገሩም ነገሩን ሲያጣጥሉትም ታይቷል። ያን አካባቢ በጉልበት ተማሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተማሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። በእርግጥ የኢትዮጵያ ዘላቂ ጥቅም ባልተረጋገጠበት ሁኔታ ኤርትራን ከ1000 ኪሎ ሜትር ርዝመት የቀይ ባህር ዳርቻን ከሁለት ወደቦች ጋር አካተው በህዝብ ውሳኔ ስመርቀው በመሸኘቱ ረገድ በጊዜው አቶ መለስ ድርሻና በዙሪያቸው ያሉት ጓዶቻቸው ሚና ወደርና ወሰን የሌለው ነበር። ልዩነቱ ከዓመታት በኋላ በጊዜው የዚህ ውሳኔ አካል የነበሩት የአቶ መለስ ጓዶች ተጸጽተው የፖለቲካ ንስሐን ሲገቡ፣ አቶ መለስ ግን እስከ መጨረሻው እስትንፋሳቸው ድረስ በዚያ በቀደመው አሰብ ኤርትራ ነው ኢትዮጵያ መጠቀም የምትችለው በአገልግሎት ደረጃ እንጂ በባለቤትነት ደረጃ አይደለም በማለትም ያለፉ ሰው ናቸው። እዚህ ጋርም አቶ መለስን ሲናገሩ የምንሰማቸው ስለ ወደብ አገልግሎት እንጂ ኢትዮጵያ በዘላቂነት የወደብ ባለቤት ወይም የባህር በር መውጫ ስለምታገኝበት መንገድ አልነበረም። ጥቂት እንስማቸው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። በሌላ አቅጣጫ ደግሞ በጊዜው በኢትዮ ኤርትራ ጦርነት ወቅት የጦር ኃይሎች ኢታማዦር ሹም የነበሩት ጀነራል ጻድቃን በድህረ ኢትዮ ኤርትራ ጦርነት ስለ አሰብ የነበራቸውን አቋም በመቀየር የለም የአሰብ ጉዳይ የጊዜ ጉዳይ እንጂ መፈንዳቱ አይቀርም፣ እናም ሰላማዊ በሆነ መንገድ መነጋገር ይበጃል በማለት ማብራሪያ የሰጡበት ሁኔታ ተስተውሏል። ኢትዮጵያ የቀይ ባህር ኃይል የምትሆንበት ሁኔታ ፕሪፈራብሊ በሰላማዊ መንገድ በስምምነት በሰላም መምጣት አለበት። አሁንም ያ ካልተደረገ የጊዜ ጉዳይ ካልሆነ በስተቀር መፈንዳቱ አይቀርም። ሌላኛውና አሰብን እና የባህር በርን በተመለከተ ከአቶ መለስ የከረረ ሀሳብና አቋም በተለይ አቋማቸውን በመቀየር ኢትዮጵያ የባህር በር መውጫ ማግኘት አለባት በሚል አጥብቀው ሲከራከሩም ከነበሩት የቀድሞቹ የህወሓት ተዋጊዎችና ባለስልጣናት መካከል አንዱ አቶ ስዬ አብርሃ ነበሩ። ኤርትራውያን ኢትዮጵያ የባህር በር ቢኖራት አይጎዱ። እንዲህ እያሉ ነገሮች እየተንከባለሉ አሁን ያሉበት ደረጃ ላይ ደርሰዋል። አሁን ደግሞ የአሰብና የባህር በር መውጫ ጉዳይ ጠበቅ ተደርጎ እየተነሳ ያለው በመንግስት በኩል ሆኖ ይታያል። ኤርትራ በዚህ ጉዳይ ንግግር ፍላጎት የለኝም፣ ይህንን ጉዳይ አጀንዳ ማድረግም አልፈልግም ስትልም ማስታወቃለች። ሀገሪቱ እንደውም ስጋት አለብኝ በማለትም ከተወሰኑ ጊዜያት ወዲህ አጋር ፍለጋ ላይ ትኩረቷን አድርጋም ታይታለች። ኢሳያስ ካይሮ ድረስ በመሄድ አሰብን ለግብፅ አሳልፈው ለመስጠት ሚስጥራዊ ፊርማቸውን እንዳኖሩ ከሰሞኑ በዘናሽናል በኩል የወጣ አንድ ዘገባ ያመላከተ መሆኑ አይዘነጋም። በእርግጥ አሰብን ለማልማት ግብፅ ኢኮኖሚ አቅም አላትም ተብሎ አይታሰብም። አሁን ባለ የኃይል አሰላለፍ ምናልባትም ከግብፅም ሆነ ከኤርትራ ጀርባ ሳውዲ አረቢያ ትኖራለች ተብሎ ይጠረጠራል። ኢሳያስ ከካይሮ መልስ ሳውዲ ሪያድም እንደነበሩ ማስታወሱ አይከፋም። ናይ ግብፅ ደገፍ ንኤርትራ ወይ ደገፍ እንተደኣ ነይሩ ኮይኑ ንኤርትራ ከም መጓጠይ ንኢትዮጵያ ቅሳነት መክልኢ መሳርሒ እምበር ኤርትራ ናጽነታ ክትረክብ ሞ ልኡላውነት አረጋጊጻ ክትነብር ትኽእላ ዝብል ሓሳብ አይነበረን። ዱመ ሶማል፣ ኢትዮጵያ፣ ሱዳን፣ ጀኑብ ሱዳን፣ ኤርትራ ወጅቡቲ